ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እንግዲህ ዛሬም በወቅታዊ ጉዳይ ተመልሻለሁ። ትውልድ ይህንን መርሃ ግብር በአንክሮት እንዲመለከት የአደራ መልእክቴ ነው። ተወዳጆች ሁሉ ሰው ያስተውል ነው መልእክቴ። ዛሬ የማነሳቸው የተወሰኑ ግለሰቦች አሉ። እነዚህ ግለሰቦች እንግዲህ በፖለቲካውና በሚዲያው ላይ የታወቁ ግለሰቦች ናቸው። ታዲያ የተናገሩት ከሚጠፋ የወለዱት ይጥፋ የሚባልም አባባል አለ። ስለዚህ ዛሬ የምናነሳቸው ነገሮች አሉ። ይልቁኑ ደግሞ ያው መቼም መንግስት ይሄ የዓለም ፖለቲካን በኳስ የመቆመርና መሰል ነገሮች ይደረጋሉ። አሁን ትላንትና አንድ የግጥሚያዎች ነበሩ። ወይዘሮ አዳነች አቤቤ የከፈቱት የቦክስ ግጥሚያ ጉዳዩ እንግዲህ አይታችሁት ከሆነ ወደ ሃይማኖታዊም ነገር ሄዶ ነበረ። አንደኛው ልጅ ምን ብሎ ያወራል? በእንቁላል ድግም ተሰርቶብኛል የሚል ንግግር ይነገር ነበረ። መቼም ቤተክርስቲያን ፈርዶባታል፣ ይሄ ህዝብ ፈርዶበታል። መጨረሻ ላይ ግን ያው እንቁላል በልቶ እንደተሻለውና መጨረሻም እንግዲህ የያዘው ሰው እምነቱ ምን ይሁን አላውቅም በእውነት ለመናገር። ይሁንና ግን ያው በበቃኝ ለዛውም ከእጅ ሰበራ እንደተረፈ እዚህ ትመለከታላችሁ፣ እንደዚህ ትመለከታላችሁ። እና የኛ መከራ የሀገር ፈተና እንዲረሳ ብልጽግና ብዙ ነገሮች ይቆምራል ማለት ነው። ብዙ ነገር ይቆምራል። እሱ ግን ስራውን ይሰራል። የአዲስ አበባ ልጅን አዘናግቶት ብዙ ነገር እያደረገ ነው። እና ያው በዚህ ጉዳይ ላይ እንግዲህ ሙስሊሞቹም ሃይማኖታዊ ጽንፍ ይዘዋል። የዚህ ወንድምን እምነት አላውቅም። የአንደኛው ተፎካካሪ በእውነት ለመናገር ከይቅርታ ጋር ነው የምናገረው። እና ዞሮ ግን አገር በእንዲህ አይነት ሁኔታ ዓለም አቀፋዊ ገጽታን ለመቀየር መንግስት የሚያደርጋቸውን ነገሮች መንቃት አለብን። እኛ እኮ አሁን እኮ እዚህ ጋር ለምሳሌ የምር ድብድብ ነው አይደለ? የምር እኮ እየታረድን እኮ ነው። የምር እኮ እየተገደልን እኮ ነው። የምር እኮ እንዳንኖር እየተደረግን ነው። እና መሰል ነገሮችን ቆም ብለን ብናስተውል ጥሩ ነው። እኔ እንዳልኳችሁ የዛኛው ልጅ ፉከራ 20 ዓመት ሙሉ ሲሳደብ የነበረበትን ብሎኬ ሲሰብር፣ ኮባ ሲሰብር፣ ሰው ሲሰብር እንደው ዝና ይመስል ብዙ ነገር ሲያደርግ አይቻልም። እና እንዲህ አይነት ነገር እንትን አይለንም። ድሮ እንግዲህ ያው በጥቁርና ነጭ ቴሌቪዥን እያለ እነ ቢግዳዲን ሬስሊንጎች አይተናል። እነ ጆን ሲና በኢንተርቴንመንት ሲቀልዱም እንግዲህ ትውልዱ ላይ ተገንዝበናል። አሁን ደግሞ ወይዘሮ አዳነች አቤቤ ባድዋ ምናምን ከፋፍታ ምናምን እና እናንተን እዚህ ጋር እስቲ ሀይ ተባባሉ ትላለች። ወለጋና አርሲ ግን ህዝብ ታስጨፈጭፋለች። ፋክቱ ነው በነገራችን ላይ። ለማንኛውም ዛሬ ወሳኝ ነገር ነው የምንነጋገረው። እኔ እንደ አንድ ኢትዮጵያዊ በቀልተኛውን ያጠፋል። እና አሁን ለምሳሌ አንዱን እየገደለ ነው የሚሄደው። አሁን ለምሳሌ በአሁኑ ሰዓት ብልጽግና ትናንትና ህወሓትን ለመበቀል የሄደበት መንገድ አለ። የአማራ ክልል የሄደበት ነገር አለ። የኦሮሞ ህዝብ ነገ የሚደርስበትን አሁን እሱ እንደማይወድቅ አስቧል። ኦሮሞ ነን እያሉ የሚደሰኩሩ አሳያቸዋለሁ። እና ግን ነገ እኔ አዝናለሁ የሚከፍለው ዋጋን ማለት ነው። ሰው በስጋ የዘራውን ያንኑ ያጭዳል ይላል። እና አሁን ይመጣል። እና አንድ ሰው ማን እንደሆነ ብዙም ባላቀው ሀሳቡ ገዝቶኛል። ቪዲዮ ልካችሁልኝ እስኪ እንስማው።
እኔ ለኦሮሞ ህዝብ ነው ይሄን በተለይ ሁለት ሲሪየስ ጉዳይ አለ። ለኢትዮጵያ ህዝብ ስጋት አለ፣ ለኦሮሞ ህዝብ ደግሞ የተለየ በትግራይ ህዝብ ከተፈጸመው ነገር መማር አለበት የኦሮሞ ህዝብ። የኦሮሚያ መንግስትም አስፈላጊ ኦሮሞ እየዘረፈ ነው፣ ኦሮሞ እያጠፋ ነው፣ ኦሮሞ አገር እያፈረሰ ነው። የኦሮሞማው መንግስት ኦሮሞ በለጸገ ልክ ትግራይ ትናንት ይሉ የነበሩ ባይዘወይ በዓለም ፋብሪኬትድ የሆነ መረጃ በማራገብ እነ አሸብርና እነ እርገጠን የሚያክል የለም። አይ አም ኳይት ሹር የኦሮሞ ህዝቦች ስማ፣ እዚህ ውስጥ የኦሮሚያ ልጆች ካላችሁ ስሙ። ትግራይ ላይ ኦኬ እነ ክበበው ገዳ ጫጫታ ምናምን በሚለው ላይ ገብረመድህን የሚባል ሰው ገብረመድህን በሚል ካራክተር ጥሩቅ በል ምናምን የሚለው ሰው የሰራውን አይታችኋል። እንደዚያ ከዛ ይሄ ምንድነው የትግራይ ዶሚናንስ ኦሮሞን ያባርራል፣ ቄስን አያከብርም፣ ሃይማኖትን ያጠፋል የሚል ሐሳብ ለማስተላለፍ አሁን ቅርብ ጊዜ ይሄ ምንድነው ቲክታክ ጆይን አድርጌያለሁ። ብዙ ድራማዎች ኦሮሞ እየገደለን ነው፣ ኦሮሞ እየፈጨን ነው፣ ኦሮሞ አገሪቱን እያጠፋ ነው የሚለውን የሚያንጸባርቁ አጫጭር ቪዲዮዎች እየተለቀቁ ናቸው። ቤት ለማፍረስ መጡ። ስሜ ማን ነው? የሆነ አማሃሪክ ስም ከሆነ 30 ዓመት ቤቱንም ከሆነ ያፈርሳሉ። አንዱ ጋር ሲሄዱ ማን አንተ ስሚ እኔ መገርሳ ነኝ ኦር ሶሬሳ ነኝ ካለ አንተ ችግር የለብህም የሚል መንገድ ላይ እየሄደ አንተ በዚህ በኩል ይሄ መንገድ ለኛ ብሔር አለመፈቀዱን አልነገርኩም። ሶማች አርት ደግሞ አደገኛ ነው። ዘርፏል፣ ሁሉን ሀብት አግበስብሶ ወስዷል። በቃ አገሪቱን ኦልሞስት የኦሮሞማ መንግስት መስርቷል። ተረኛ የሚለው ቀጥሏል። አሁን ይሄ ሌላ ብሔር ጭምር ይሄ ሚዲያ ላይ የሚለቀቀው ፕሮፓጋንዳ፣ በአርቱ የሚለቀቀው፣ በዘፈኑ የሚለቀቀው እነ ልደቱ አያሌው አሁንም አዲስ አበባን ነፃ ማውጣት ይላሉ። አትርሱ 97 ላይ ህወሓት ወደ መቀሌ ንብረት ወደ ቀበሌ ከሚለው እንዴት እንደታሰበ እወቁ። እንግዲህ እኛ አላቃቸውም ሰው ዞሮ ግን አንድ መሰረታዊ ነገር እንድታስቡ ይሁን። ጊዜው የኔ ነው የሚል ሐሳብ አጋንንታዊ ነው። በሄደው አጋንንታዊ ነው። ጊዜው ደግሞ የሱ የማይሆንበት አለ። እሱም ተዋርዶ ሌላውም እሱም የተከተለው ተዋርዶ ከሁሉ በላይ ግን ገፈቱን የሚቀምሰው ንጹሃኑ ነው። ልክ የትግራይ ህዝብ የቀመሰውን ማለት ነው። ያ ንጹህ ህዝብ፣ ያ ጀግና ህዝብ፣ ያ ካሉት 360 ምናምን ቀናት 250 ምናምን ቀን ወደ አምላኩ የሚማጠን የሚጮሰው ጾም በማያውቁ የህወሓት መሪዎች ዋጋ ከፈለ። እነሱም ተነሸነሹ በአንድም በሌላ ነገር፣ ግን ህዝቡ ግን ዋጋ ከፈለ። አሁንም ዋጋ እየከፈለ ነው። የዚህ እጥፍ ኦሮሚያ ላይ ይመጣል። እኔ ልንገራችሁ፣ ዘመን ሊቆጠር ይችላል፣ ጊዜ ሊቆጠር ይችላል፣ የሆነ ነገር ልታስቡ ትችላላችሁ፣ ግን ይመጣል። ያ ብቻ እንዳይመስላችሁ፣ ኦሮሚያ ላይ ብቻ እንዳይ ሙስሊም ዛሬ የቤተ ክርስቲያንን ጉዳይ ለማጥፋት አያሌ ነገር የምትሰሩ ፕሮቴስታንቶች ከመንግስት ጭምር ማለት ነው ትቀምሷታላችሁ በግልጽ አማርኛ። ግን እኔ አንድ ቪዲዮ እያየው ነበረ የለማ መገርሳን እና አሁንም ኦቦ ለማ ትልቅ ሪስፔክት አለኝ። አይኖ አንድ ቤተክርስቲያን ነው የነበርነው። በቃ ሞትንም ማትፈራ ከሆነ ይሄው እኛም እየተጋፈጠን አይደለ? እኛም እየተሳፈጥን አይደለ? ቢያንስ ለኦሮሞ ህዝብ የምትጠነቀቅ ከሆነ ኦቦ ለማ መገርሳ ለኦሮሞ ህዝብ ግድ የሚል ከሆነ ለምን አትጮህም? አትሞትም? ለምን ዛሬ አትሞትም? ተናገረ። ለምን ዛሬ እውነቱን አፈራርጠህ ለምን አትሞትም? ሲንስሙ እኔ ዛሬ እንኳን ብሞት አይቆረቁረኝም። ዛሬ ብሞት አጽሜ በሰላም ያርፋል፣ አይቆረቁረኝም። ትርፍ ህይወት አልተናገርንም እኮ ብዙ ነገር አለ፣ ብዙ ያልተነገሩ። ለማንም ውለታ ብዬ አይደለም። ቢያንስ ልጆቼ
ለልጆች የማወርሰው በሀገራቸው ላይ በማንነታቸው ሳይለዩ በሀገራቸው ላይ ተከብሮ የሚኖሩባት ኢትዮጵያ እንዲኖርላችሁ ፈልጋለሁ። ተከብሮ እንዲኖሩ በአማራና በኦሮሞ መካከል የተቀበረውን ፈንጂ ማምከን የኛ ኃላፊነት ነው ብለን እናምናለን። ያጋመደን ያስተሳሰረን ፍቅር አይደለም፣ ችግር ነው። ችግር፣ ስቃይ፣ መከራ የምንጋፈጠው ስንጋፈጥ ሁላችንም ነፍሳችንን አስይዘን ነው፣ ገንዘብ አይደለም። ነፍሳችንን መተኪያ የሌላት ነፍሳችንን አስይዘን ነው። መጀመሪያ ከተላላኪነት ራሳችንን ነፃ እናውጣ። ታሪካችንን አበላሽተን አንጥፋ። እቺ ልትፈርስ የተመሰቃቀለች ጫፍ ላይ የደረሰችን ኢትዮጵያ አድነናት፣ ብንሞትም እንሞት። ይሄን ደግሞ እንጋፈጥ። አልተናገርንም እኮ ብዙ ነገር አለ፣ ብዙ ያልተነገሩ። የዛሬ ዓመት ነገሮች እንደዚህ ሲቀየሩ አንዳንድ ዛሬ አለቆቻችን ዛሬ የሆነ ነገር ትዝ አለኝ፣ ሰው ሞቶ ሐውልት ላይ የሚጻፈው አንድ ጥቅስ ሩጫዬን ጨርሻለሁ የሚል እኔ ዛሬ እንኳን ብሞት አይቆረቁረኝም። ዛሬ ብሞት አጽሜ በሰላም ያርፋል፣ አይቆረቁረኝም። እኛ እኮ ዛሬ በእውነት ንጹህ የኢትዮጵያ እናቶች ጸሎት አቆሞን ነው እንጂ ዛሬ ላይ መድረስ የሚገባን ሰዎች አልነበርንም እኮ። ትርፍ ሕይወት ነው እኮ እየኖርን ያለነው እኛ፣ ትርፍ ሕይወት። የኢትዮጵያ ሕዝብ ዘርን፣ ማንነትን፣ ሃይማኖትን ሳይለይ ዕውቅና ሰጥቶናል፣ ፍቅሩን ሰጥቶናል፣ ክብሩን ሰጥቶናል። በተለይ የኢትዮጵያ እናቶች እንደወለዷቸው ልጆቻቸው ከኛ ጋር አምጠው ለኛ በየጓዳው ጸልየውልናል፣ አልቅሰውልናል። ይሄ ውለታም አይገባል። ለዚህ ዋጋ ማንሰጥ ተራዎች አይደለንም፣ ተራዎች አይደለንም። ንጹህ የኢትዮጵያ ሕዝብ ነገም ቢሆን ሊጠረጥረን አይገባም። ቃልም ገባ ከዛሬ ነገ ያልፍልኛል ብሎ 24 ሰዓት አፈር እየገፋ አንጀቱን አስሮ አፈር እየገፋ ያለ ደሃ ላይ በእሳት ላይ ቤንዚን ባንጨምር ግን ጥሩ። እኔ በኢትዮጵያዊነት የማምን እንደ አንድ ቀን ኢትዮጵያዊ አገሩን እንደሚወድ ኢትዮጵያዊ መልካም ነው ብዬ ያልኩትን ሰርቻለሁ፣ እየሰራው ነው፣ ነገ እንሰራለን። እንግዲህ ኦቦ ለማ አቶ ለማ መገርሳ ይህን ከተናገረ ቆየ ግን እዚህ ላይ ብዙ ነገር ነው የተነሳው። በነገራችን ላይ እንደ ግለሰብ አይደለም ኦቦ ለማ መገርሳ የሰራው። እንደ ምንድን ነው የሰራው ከተባላችሁ እንደ ኦሮሚያ ፕሬዝዳንት ነው የሰራው። እንደ ኦሮሚያ ፕሬዝዳንት እዚህ ላይ ለምሳሌ አዲስ አበባን የመዋጥ ነገር ምናምን የሚል ጥያቄ በፍጹም ልባችን ላይ የለም። ግን ፕራክቲካሊ ነበረ፣ ለማ ፕራክቲካሊ ነበረ። አንተ ልብ ውስጥ የለም፣ በአንተ ምንም አይደለም። እኔ ከአለማየሁ ቱምሳ ጀምሮ ያንዳንዱ ነገር የኦሮሚያን ነገር አውቀዋለሁ። እንግዲህ አንተ ያቀበልከው አንተ የኦሮሚያ ክልል ፕሬዝዳንት ሆነ አንተ ያቀበልከው የኦሮሚያ ፕሬዝዳንት ይሄው መልሶ ይናገራል። ከመዝገብ ያላገኘው ያራው አርሶ አደር በሚሊዮኖች አፈናቅሏል፣ እግር ቆርጧል፣ እጅ ቆርጧል፣ በህይወት ያሉ አይን አጥፍቷል፣ ወንድ አኩላሽቷል። በህይወት አሁን ያሉ ከኛ ጋር የሚኖሩ ሰዎች ማፈሪያዎች ናቸው። እነዚህ ማፈሪያዎች፣ እነዚህ ወራዶች ናቸው። እነዚህ መዥገሮች። ተፈጥሮ የተረገመ ነው፣ የመርገም ውጤት ነው። ይሄ ተግባሩም አስተሳሰቡም ሰይጣናዊ ነው። የሰይጣን ቁራጭ ነው ወያኔ። ወያኔ በጣም ትምክተኛ ነው፣ በጣም ትዕቢተኛ ነው። አሁን የሚወጋው ሰው እንኳን ባይኖር ኢትዮጵያ ውስጥ ንፋስ ይጥሏል ወያኔ። ወያኔ ኃይል ሆኖ አይቆምም። ጁንታዎች ሰው በጎረቤቱ በአካባቢ ያለውን ሁሉ ለህግ አሳልፎ መስጠት አለበት፣ መጥረግ አለበት፣ ማስተካከል አለበት። ወያኔ 5 ሆኖ 105 ላይ መቀመጥ ይፈልጋል። 5 ሆኖ ከ105 በላይ መመዘን ይፈልጋል። 5 ሆኖ ከ105 በላይ ጉልበት ይፈልጋል፣ ስልጣን ይፈልጋል፣ አቅም ይፈልጋል፣ ንብረት ይፈልጋል። ይሄ ነው የወያኔ ፍላጎት። እሺ እንግዲህ አሁን ቻሌንጅ ልጀምር። አቶ ለማ መገርሳ የተናገሩት በእጃዙር ስለ ወያኔ ነው። ልጆትም ሽመልስ አብዲሳ የሚናገረው ስለ ወያኔ ነው። ግን እናንተ ከወያኔ በላይ አገሪቷን አላደረጋችሁ። ለምን ከተባለ
እርሱ አሁን ጣሊያን ያሉት። በነገራችን ላይ ስለማላውቀው ነገር አላወራም። ወደ ዩኤን ሬጂስተርድ ለመሆን ለመስራት ማለት ነው፣ በስራ እንዲቀጠሩ ዛሬ ያረፈው ነፍሱን ይማር ፓስተር ከተማ ነግሮኛል። አንድ ቸርች ስለሆነ እርሶም ምንም እነ ፓስተር ከተማ ማለት ነው ኦልሬዲ ወደዛ ሽፍት እንዳደረጉ ደግሞ ያው በደንብ እንተዋወቃለን። ስለዚህ አልሞቱም እኮ አሁን እኮ እኔ ኡጋንዳ ሆኜ ነው የምናገረው፣ ይሄን እውነት የምናገረው። የእርሱ ፓርቲ ከወያኔ እጥፍ አራጅ ነው ብዬ ስናገር ኡጋንዳ ሆኜ ነው፣ ነገም ልታረድ ዝግጁ ሆኜ ነው እየተናገርኩ ያለሁት። እርሱ ጣሊያን ነው ያሉት፣ የትም ሀገር መሄድ ይችላሉ። ለምን ወጥተው ለምን አይቃወሙም? ነገ የኦሮሞን ህዝብ የሚያስቡለት ከሆነ ኦቦ ለማ ነገ የኦሮሞ ህዝብ ንጹሃኑ እንደ ትግራይ ህዝብ ንጹሃን በፖለቲከኞች በእናንተ አይነት ፖለቲከኞች ትላንትና በህወሓት ፖለቲከኞች ገፈት የቀመሰው የትግራይ ህዝብ ነገ የኦሮሞ ህዝብ ገፈቱን እንዳይቀምስ ለምን አወጥተው አይናገሩ? ለምን አወጥተው አይናገሩ? ሞት የማይፈሩ ከሆነ ዛሬ በሞት ብለዋል አይደለ? ለምን ወጥተህ አትናገርም? ቦለማ ለምን አትናገርም? ሞት የማትፈራ ከሆነ ትፈራለህ። እኔ እመኑኝ ለሚገደለው እንደ ሰው ነፍስ ይማርላለሁ። የሰማዕቱ በረከት ይድረሰን። የሰማዕታቱ ነው የምለው። ይብላኝ ነገ ለገደለው በቀል ከኛውን ያጠፋል። ይሄን የጻፉት አንዳንድ ሰዎች እየተበቀሉ ያሉ የፕሮቴስታንት ፓስተሮች ናቸው እንደዚህ አይነት ጽሑፍ የሚጽፉት። ስለዚህ ትላንትና በልባችሁ ውስጥ ተቋጥሮ ካልነበረ ይሄ ነገር ያጋመደን ችግር ነው ከተባለ ችግሩን ተፈቶ ፖዚሽኑን ስትይዙ ለችግሩ ያንን ተግዳሮት ለመውጣት ችግሩን ተራራውን ለመውጣት የረዳችሁን የአማራን ህዝብ ዛሬ ለማረድና ለመቀጥቀጥ እናንተ ለካ ጊዜ ነበር የምትጠብቁት ማለት ነው። ይሄ ነው ፋክቱ። በነገራችን ላይ ይሄ ነው እውነታው። በነገራችን ላይ መረጃ አለኝ መረጃ ድብና አርጎ እማዝነው አሁንም ለኦሮሞ ህዝብ ነው፣ ለንጹህ ተጋምዶ ለኖረው ለኦሮሞ ህዝብ። ነገ እመኑኝ በቀል የኔ ነው ያለው እግዚአብሔር ነው። ዛሬ ይሄን ብቻ አይደለም ልድገመው። እርሱ ያስቀመጡት መካነ ኢየሱስ ያገባው ያኛው ሙሉ ወንጌል ሳያገባ እነ በቀለ ፓስተር በቀለ የሚደሰኩሩለት መካነ ኢየሱስ ያገባው እውነት ክርስቶስን የሚያከሆነ ስሙ የበቀል ዝግጅቱን ስሙ። ኦሮሞን ደርገጎን ኡፍ ቆጴሳ ኦሮሚያን ከሱማ ሄዱ ቀብድ ከሱማ ሼኩ። የኦሮሞ ወጣቶች ራሳችሁን አዘጋጁ። በውስጣችን ብዙ እንግዶች አሉብን። አካ ኦሮሞን ጀረት ቆፋ ቡልት ፍንፍኔ ደበለቴ ከሱማ ሄዱ ትኑረ ጅራ። አዲስ አበባን ጨምሮ በርካታ እንግዶች በውስጣችን ይኖራሉ። ስለዚህ ወጣቶች፣ የኦሮሞ ወጣቶች እነዚህን እንግዶች በተመለከተ ተዘጋጁ የሚል መልእክት ነው። ሌላው እንግዲህ አስከትሎ የሚያነሳውን እንስማ። ኑረጅራ ከሱማ ሂንደደምኑ ሂንጅብኑ ጎለ ከኛ ደበርሲኔ እንግዶችን አንሰለችም፣ አንጠላም። ግን ሀገራችንን አሳልፈን ለእንግዶች አንሰጥም። እንከኒ ፍልማታ ሰዲቱ ጀ ሶስት ምርጫ አለ። አንደኛ አካ ኦሮሞን ጀደት ብሉ ለማ ኦሮሞ በሚያስቀምጠው መሰረት ማደር ነው አንደኛ ምርጫችሁ። ሁለተኛው
ምርጫችሁ ጉዲፈቻዳን ኦሮሞ ተው ኢኒ ሰደፋን በጉዲፈቻ ሁለተኛው በጉዲፈቻ ኦሮሞ መሆን እድላችሁ 3 አማራጭ ነው ያላችሁ። 1 ኦሮሞ በሚላችሁ መንገድ ትኖራላችሁ። 2 በጉዲፈቻ ኦሮሞ ትሆናላችሁ። 3ኛ እሺ ጉዲፈቻዳን ኦሮሞ ተው ኢኒ ሰደፋን ብየሳ ገዲሱ 3ኛው ሀገራችንን ጥሎ መሄድ ነው። ስለዚህ አሁን ኦቦ ለማ መገርሳ አስታርቅልኝ። እግዚአብሔር ነኝ ያለው የኦሮሞ ፓርቲ እግዚአብሔር ነኝ ያለው ማለት ነው። እንግዲህ እግዚአብሔር ነኝ ያለው እኛ የእግዚአብሔር የጸጋ ልጆች ነን። ከድቅድቅ ጨለማ ወደሚደነቅ ብርሃን ቀድሞ የቁጣ ልጆች ነበራችሁ፣ አሁን ግን በክርስቶስ ኦሮሞ እንግዲህ እንዲህ እያለን ነው። በሶስት ምክንያት የመኖር ህልውናችሁ ይረጋገጣል እያለን ነው። ይሄን ታዲያ ወተክ መናገር ይሄ እኮ የአንተ ፓርቲ የሚናገረው ነው። አሁን አንዳንዶቻችሁ የቆየ ቪዲዮ እያሽከረከራችሁ ኦቦ ለማን ከናንተ በላይ አከብረዋለሁ፣ ግን በዝምታው ከናንተ በላይ ማልለው ማላከብረው ነገር ምንድነው? አብሮ እያሳረደን ነው ብዬ ስለማምን ነው። አብሮ እየገደለን ነው ብዬ ስለማምን ማለት ነው። ዝምታ በራሱ ገዳይ ስለሆነ ማለት ነው። መናገር እየቻለ ወጦ መናገር እየቻለ ስራ ቀርቶ እኮ እናንተ ገንዘብ አላጣችሁ። አንተ ገንዘብ አላጣም። የጤና እክል እንዳለብህ ቃል ሞት ምረጥ። ያለበለዚያ ግን የኦሮሞ ህዝብ ደም በእጅክ ነው። እግዚአብሔር ይጠይቃል። እነዚህ ያሰለጠንካቸው ገዳይና አራጆች ይኸው ካልተስማማህ ወጥተህ መናገር ነው። ካልተስማማህ ወጥቶ መናገር ነው። በንስሐ ታጥቦ እንደዛ በእንባ ያመሰገኗቸው የኢትዮጵያ ህዝቦች ዛሬ እየተገደሉ ነው። እነዛ አሮጊቶች ሶሻል ሚዲያ ስለገደበን ነው። ቪዲዮን ብናቀርብ መረጃ ስናቀርብ አውቶማቲካሊ ቪዲዮን ካንስል ያደርግብናል። ትናንት እንኳን እኚህ ታላቅ አባት ራሳቸውን እያማጠኑ የሚኖሩ ተገለው ሲደፉ እኚህ ታላቅ አባት ይሄው ህዝቡ የህዝቡ መከራ ወለጋ ውስጥ ነን እኛ ማሯች ነን። በቃ ምንም ኃይል እየደረሰልን አይደለም። ቤታችን በሙሉ ተቃጥሏል ማለት ነው። ቤታችን ተቃጥሏል። ንብረት የለንም። ምንም ንብረት የለንም። ለምንድን ነው መንግስት ባይደርስልን? ለምንድን ነው? ምን አረግነ? አማራ ያለ ኢትዮጵያ፣ ኦሮሞ ያለ ኢትዮጵያ አይሆንም። ለምንድን ነው እኛ በዚህ ልክ የተጠላን? እየታረድን ነው ማለት እየታረድን ነው። እሬ መንግስት ያለሽ፣ እሬ ፈጣሪ ያለሽ፣ ምንም ነገር የለንም። መሳሪያ እየተደበደብን ነው። ሽመልስ አብዲሳ ማለት ነው። ፋይ በቃ ጥንፈኛ እያጠፋን ነው ይላል። ጥንፈኛ እያጠፋ አይደለም፣ ህዝብን እያጠፋ ነው። እኛ መርሆናን ከዚህ ወጣ አውጡን። በቃ አንፈልግም ካላችሁ አጅባችሁ አሱት። ተውን በቃ። እንግዲህ አሁን በማንም አታሳበቡ። ይሄው የእናንተ ወታደር ይናገራል። nuti tokko taanee diina uummata Oromoo qolachuudhaaf qophii. የእናንተ ወታደር ይሄው በግልጽ አማርኛ ይናገራል። በግልጽ በአደባባይ ይሄው እንመልከት።
ማህተም ነው የሚጠይቁት። ይኸው ቤተክርስቲያንን ይኸው ቤተክርስቲያንን ይኸው ቤተክርስቲያንን ካህኑን ብቻ አይደለም። ይኸው ቤተክርስቲያንን የኛ አባቶች የት እንዳሉ አላውቅም። ይኸው 341 ደብር ወጥቶ ተቃጥሏል ብለን ስንጮህ አልሰማችሁንም አይደል? ተመልከቱ እንግዲህ ይኸው ኦሮሚያ ገዳ ኮማንዶ የሚያደርገው ይኸው እምነት የአማራ ብቻ ናት ብለው ይኸው ኦርቶዶክስን ተመልከቱ። ቤተ መቅደስ አልቀረም። ይኸው ተመልከቱ ያያችሁ وهارك قدات بمتفق أما جالس ناني كوبين نتنا جالس كيني أبو دما ما خنا سيناني آل بس أكيد كرا إن ألا وهارك قدات بمتفق أما جالس ناني كوبين نتنا جالس siapa nergera tuh? Orang di nergera. Saya nani al, asyik cila radu. Kamu am garang kubahar ke cikat dah, minta saya. Ama jar suai nani, kopen nuti na jaga. Indala dundala. Kini apa dema? Dumbeta, lema kana program. kubahar ke cikat dah, minta saya. Ama jar suai nani, kopen nuti na jaga. Dumbeta, sama kana program. Siapa nergera tuh? Orang di nergera. ድሮና እዚያ አካባቢ አትሰራም፣ አትዘውርም፣ አታይም፣ ካሜራው አትቀርጽም ወይስ ድሮና አብራ እያደረገች ነው? ክብሪት እያቀበለች ነው? እንግዲህ ልክ የው ጉዳዩን ወደ አርሲ ደግሞ መጥቷል። ወደ አርሲ በሚገርም ሁኔታ መጥቷል። ይኸው አርሲ ሽርካ ይኸው ፎቶአቸውን ማየት ትችላላችሁ። ይኸው አርሲ ሽርካ ትናንትና፣ ይኸው አርሲ ሽርካ ትናንትና፣ ይኸው ማየት ትችላላችሁ። ይኸው ፎቶአቸው። ኧረ ምን ያ ብቻ ከ3 ቀን በፊት ሶማሊያ የመድኃኔዓለም ቤተክርስቲያን ይኸው በግልጽ መቃኞውን ምን እንደሚያደርጉት ተመልከቱ። እንዴት ጉልላቱን ቀጥቅጦ እንደሚጥለው ተመልከቱ። እንዴ የሃይማኖት እኩልነት ባለበት ሀገር ላይ ያውን በጅጅጋ በጣም ብዙ መመን ባለበት ሀገር ላይ ምን አይነት ድፍረት ነው? እንደዚህ ላይ ተሰቅሎ ጉልላቱን መስቀሉን እንደዚህ በጭካኔ እንደዚህ ቀጥቅጦ እስከመጣል ደረጃ በጣም ያሳዝናል። የመድኃኔዓለም ቤተ አደባባይ። ስለዚህ ምኑን ጀምረን ምኑን እንጨርስ? ያው ስለዚህ እነ ኦቦ ለማ መገርሳ እውነት
የኦሮሞ ህዝብን ካሰባችሁለት እውነት ስለ ንጹህ የኦሮሞ ህዝብ የምትጨነቁ ከሆነ እውነት ለኦሮሞ ህዝብ በነፍሳችን ተወራርደን ነው ካላችሁ ከዚህ ሚሽን ጀርባ እጃችሁ ከሌለ ለምን አትታደጉትም? የኦሮሞን ህዝብ በቀል በቀልተኛው ያጠፋል። በቀል እግዚአብሔር ነው። ልንገረ ትከፍላታለህ። እኛ ቀድመን ልንሄድ ትችላለን። ይመጣል ትውልድ ይልቁኑ በማህተቡ በክርስትና ዛሬ ስለተባበራችሁ ዛሬ ሚዲያውን ስለተቆጣጠራችሁ ዛሬ ፖዚሽኑን ስለያዛችሁ አይዞ ታሪክ ስለማታውቅ ነው። ሞቴን ዛሬ ብሞት ይሻላል ብሎ ከመደስኮር ወሃረቀች ይገዳል በሚደለ አመለል ሱአይ ኮፔን ነገር ተኪኒ አቡደማ ምን ትለዋል? ምንስ መልሳለ? እንግዲህ ህዝባችን በእንደዚህ አይነት ሲቃ ውስጥ ነው ያለው። ሀገራችን በደል ኢትዮጵያ እያላችሁ የምትሸነግሉ ለምን አትሞቱ? ቢያንስ ወጥተህ ለምን አትሰራም? ተወው ስራውን። ስለዚህ ከጀርባ አጀንዳ ውስጥ አላችሁበት፣ አጀንዳ ውስጥ አላችሁበት። በቃ ፋክቱ የቀረጻችሁት ነው። ታላቂቷን ኦሮሚያ እስላማዊ መንግስት የቀረጻችሁት ነው። ይፈቅድላችሁ ይሆን እግዚአብሔር? እውነት የነዛ የእናቶች እንባ እንደዛ አርሲ ዘክዝካችሁ አርዳችሁ። በእናንተ ዘመን እኮ ያየነውን እኮ በኢህአዴግ ዘመን አላየነው። ኢትዮጵያ እንደ ታሪክ ይሄንን 8 ዓመትን አላየችም። በነገራችን ላይ አላየችም ይሄንን አይነት መከራ። አታሎ ገብቶ የሚያርድ ሌባ፣ ተርቦ ገብቶ ተጠምቶ ገብቶ የሚያርድ ሌባ እውነታዊ ነው። እኛ ለእናት እንስማ። ደራ እዛማ በሰላም ነበር። ምን እንኳን ይሄ ቡጥቂ ጠንከር ያለው ታንቀልባ ላይ ቢሆን ያው ተጀባ ላይ ደራማ ዲና ኑሮ ነበር ያለን። ሰው ሲጨፋጨፍ ገንዘብ ተተመጣን ባታችን ምን ብለን መንገዲ ያገኘን ሰው ነው መሳፈሪያ የሚሰጠን። ገንዘብ ቀረ እዛው ታቲኛ ማስቲካ በሸጥ ነው። እሷም ደግሞ ጎዳና ላይ ወጣ ለምን የምታስተዳድር። እንግዲህ ፈጣሪ እንዲህ ያለ ነው። እንደዚህ ተመስአይ ለምን ሄደን አንገባም ነበር? ከዚህ ሁሉ ስቃይ አይገኝም። ለሄዲዮ ተማለቅ ዝጎራ ማለቅ ይሻላል ብለን አንዱ እንደውም እዚህ ፒያሳ ላይ ማለት ተሻገር አስፋልት ተሻገር አሁንም አስፋልት ተሻገረ። በዛ መንገድ ቀየረ የታልህርኩኝ አሳልፈኝም። በዛ በቃ ወንድ እንዲህ ያለ ግባ ሲለው ይሄ ልጅው በመኛቱ ግብርድ ልብስ መስሎት ተቶታዲ ያገኘውማ እንኳን እሱ ቀርቶ ያቺኝቱን ልጅ ተቀመጠችትም አቀረው። አንዳንዶች ለመሪካሪ ይሞክራሉ። አንዳንዶች ደግሞ ናይ እንደዚህ እናርግልሽ ምናምን ብለው ወደ ቤታቸውም ይዘው ለመሄድ ይፈልጋሉ። ይችን ያለህባትን አካባቢ አታክልም የተቀመጥኩባትን እነዛስ መጥተው ምን ላይ ይደሩ እነዛ እንዲያፈቀድያችሁ ብዬ እነዚህኞችን ይያረው ምግብ ልግዛልሽ አለኝና ምግብ ቤት ከተዘኝና ከዛ እንትን አለኝ ለሌላ ተቀመጭ ሲለኝ እምብዬው ምናምን ስለው ከዛ ነይ ውጭ በቃ ምናምን ብሎ አስወጣኝና 30 ብር ነው ምናምን ሰጠኝና ከዛ እሱንም ቀምቶ በዝጋ ሂጃለኝ። ልጅ እንጀራ ብሎ ደግሞ ሲሳይ
እዛ ላይ የወለደ ሰው እምቢ አለ አንጀት እንዴት ይደረጋል? በቃ ከነሱ መለየት ስለማፈልግ እንትን አለቀስኩ። ስደት፣ መከራ፣ እርዛት አትሽሞንሞን 37 ሺህ ህዝብ ተርቧል። አሁን በትንሹ በአንድ አካባቢ ላይ ዓለም አቀፋዊ ዳሰሳይ ትግራይ ክልል ላይ ተመልከት። እያንዳንዱ ግን እንዳልኳችሁ ኢህአዴግ ጥቂት ቡድኖች ታላቁን የትግራይ ህዝብ ዋጋ አስከፈሉት፣ አስጨፈጨፉት። ደግሞ ጠቅላዩን በግልጽ ተናግሯል። እንደ በሻሻ አደረግናት አሉ ዓላማቸው ስለነበረ። ታዲያ ለትግራይ ለአድግራት እንደ በሻሻ መሆን ያሰቡት ጠቅላይ ሚኒስትር በሳቸውስ ኦሮሚያ ክልል ምን ይሆን? እኔ በሐሳብ ለልና ማምን ሰው ነኝ። ምናልባት እነዚህ ቪዲዮዎች ሪፖርት ካለ ወዲያውኑ ልናወርዳቸው እንችላለን። ከዩቲዩብ ብዙ ነገሮች እየደረሰ ስላለ እሳት መሳሪያ መሰል ነገሮች ሲተላለፉ ብዙ ነገር እያደረገ ስላለ በቲክታክ እኔ በሐሳብ ለልና ማምን ነኝ። የነገዋን ንጹሃን የኦሮሞ ህዝብ የሚጠጣውን የሚጨልጠውን መራራ ጽዋ ሳይ አወይ ለማ መገርሳ፣ አወይ አብይ አህመድ፣ አወይ ኩማ ደመቅሳ፣ አወይ ግርማ ብሩ፣ አወይ አባዱላ ፓስተር አባዱላ ገመዳ፣ አወይ አዳነች አቤቤ፣ አወይ ሽመልስ አብዲሳ፣ አወይ የኦሮሚያ ባለስልጣን። ለማንኛውም ለሁሉም ጊዜ አለው። እንዳልኳችሁ አያሌ ቪዲዮ አይቻለሁ። አልፌ ተረፌ ለአያሌ የፕሮቴስታንት ሰዎች፣ ፈረንጆች፣ አፍሪካውያኖች አጋርቻለሁ። አገሬ የምትጋተውን መከራ እውነታዊ ነው። በብርቅርቅና አድዋ 00 አዳራሽ ተብሎ ወስዳችሁ ቦክሰኛ ከምትገጥሙበትና ከምትቀልዱበት ዘመን ግቡና ሰላም ያጣውን ህዝብ ሰላም አድርጉ። አትችሉትም። እሱንማ የእናንተ እኮ የአዳነች እኮ የመጨረሻ የታሪክ አላዋቂነት የአብዲሳ አጋን ቤተሰብ ወስዳ እዛ አድዋ የቱ ጋ ነው ለአብዲሳ አጋ ሐውልት የምናቆምበታል? አረ የአብዲሳ አጋ እኮ በዚህ ዘመን እኮ አልነበረም፣ አልተዋጋም። እስከዚህ ናችሁ። ዛሬ የተሰራውን ኮንዶሚኒየም በጠቅላላ ለማን እንደሰጣችሁ እናንተ ታውቁታላችሁ። ከዛ ቀጥሎ ኮምፒውተሩ ያውቀዋል። ትኖርበት ይሆን? መቼም እች ምድር በግልጽ አማርኛ በእንዲህ አይነት መከራ ውስጥ እንድናልፍ እግዚአብሔር ፈቅዷል። በዓለም ሳላችሁ መከራ አለባችሁ፣ አይዟችሁ ብሎናል ጌታ። ለስም አጠራሩ ክብር ምስጋና ይግባው። ዘመኑ የእስልምናና የፕሮቴስታንት ነው። የምትገፋና የምትናጠው መከራ የምትቀበለው እውነተኛ የክርስቶስ ቤተክርስቲያን ኦርቶዶክስ ተዋህዶ ናት። እቺን ደግሞ የተከተለ ህዝብ ደግሞ ዋጋ እየከፈለ ነው። ዘመኑ አሁንም ላድርቅላችሁ፣ ለጨማምረላችሁ የፕሮቴስታንቲዝም የእስልምና የዋቄፈና የመሰል ነው። አንዳንድኛ ውስጥም ደግሞ ተቀምጠው ያሉ እጃቸው መስቀል የያዘ ልባቸው ግን ክላሽ ይታጠቃሉ። እግዚአብሔር ለእያንዳንዱ እንደ ስራው ይሰጣል። አቦ ለማ መገርሳ ከአጀንዳ ውስጥ አለክ ወይስ የለህም? የለውም ካልክ አሁን ውጣና የኦሮሞ ህዝብን የምትወድ ከሆነ ታገል መልእክቴ ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ያልፋል ሁሉ ነገር። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ